በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ኦርቶዶክሳውያን ውድ ቻናል ተከታታዮች ሁላችሁም ሰላም እግዚአብሔር ከኔም ከናንተ ጋር የሚሆን እንደምን አላችሁ? እንዴት ከርማችኋል? እኔ ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። እናንተም ደህና እንደምትሆኑ ተስፋ አደርጋለሁኝ። እግዚአብሔር ይመስገን ማለት በልባችሁ እንዳትረሱ። ውድ ቤተሰቦቼ ዛሬ ጥር አድርጌ የምነግራችሁ ጉዳይ ምን መሰላችሁ? ስለ አዳም ሐሙስ ነው የምንመለከተው ዛሬ በአጭር ቪዲዮ ማለት ነው። ታዲያ ስለ አዳም ሐሙስ ምን ልትነግረን ነው ካላችሁ ደግሞ እንደምታውቁት የአዳም ሐሙስ በፋሲካ ውስጥ አምስተኛው ቀን ሐሙስ ማለት ነው የአዳም ሐሙስ በመባል ትታወቃለች። ታዲያ የአዳም ሐሙስ የተባለችው ለምንድን ነው የአዳም ሐሙስ የምትባለው? ለምንድን ነው የሔዋን ሐሙስ ያልተባለችው? ለምን የአዳም ሐሙስ ተባለች? በዚህ ቀንስ ምን እንማራለን? ምንድን ነው የሚታሰብባት? እጥር አድርጌ እነግራችኋለሁ። ከእናንተ የሚጠበቀው እስከ መጨረሻው መከታተል፣ ቪዲዮውን ደግሞ ላይክ አድርጎ መጀመር፣ እንደዚሁም ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ አድርጋችሁ መጀመር። ሁላችሁ እንደነገርኳችሁ እንግዲህ እጥር አድርጌ ለማሳጠር ማለት ነው ዛሬ ስለ አዳም ሐሙስ እንመለከታለን። እንግዲህ የአዳም ሐሙስ የተባለበትን የሔዋን ሐሙስ የማይባልበትን ጉዳይ መጨረሻ ላይ የምነግራችሁ ይሆናል። ከዚያ በፊት ግን በአዳም ሐሙስ ምን እንማራለን? ምንድነው የሚታሰብበት የሚለው ልንገራችሁ። እንግዲህ በአዳም ሐሙስ የምንማረውና የሚታሰብበት የአዳም ተፈጥሮ ነው። ተፈጥሮተ አዳም የተፈጠረበት ቀን የሚታሰብበት ነው። ቅዱስ ያሬድ ነው ለእነዚህ ለዕለታት ስያሜን የሰጠውና በዚህ ቀን ታዲያ ቅዱስ ያሬድ ምን ይላል? ተፈጥረ አዳም አበኩልነ ወሞተ ወንሕነኒ መዋትያን። አዳም አባታችን ተፈጠረ ሞተ፣ እኛም ደግሞ የእሱ ልጆች እኛም ሟቾች ነን ይላል ማለት ነው። ታዲያ አዳም የተፈጠረበትን ቀን የምናስብበት ነው። እንግዲህ እግዚአብሔር አምላክ ፍጥረታቱን ሁሉ ፈጥሮ ከጨረሰ በኋላ ማለት ነው ዓርብ ቀን 3 ሰዓት ላይ ምን አለ? ንግበር ሰብአ በአርአያነ ወበአምሳሊነ፣ እነሆ እንደ መልካችንና እንደ ምሳሌያችን አድርገን ሰውን እንፍጠር። ሰውን አዳምን ፈጠረ ማለት ነው። ሰውን ፈጠረ። ያ ሰው ማን ተባለ? አዳም ተባለ። አዳም ማለት ያማረ መልከ መልካም ሸጋ ማለት ነው በሀገርኛው ቋንቋ ደግሞ ማለት ነው። ታዲያ አዳም የተፈጠረው ከምን ተፈጠረ ሲባል ከአራቱ ባህርያተ ሥጋና ከ3 ባህርያተ ነፍስ ነው የሰው ልጅ አዳም የተፈጠረው ማለት ነው። አራቱ ባህርያተ ሥጋ የሚባሉ ምንድን ናቸው ሲባል እሳት፣ ውሃ፣ መሬት፣ ነፋስ ናቸው። እነዚህ የሥጋ ባህርያት ናቸው። ታዲያ 3ቱ ባህርያተ ነፍስ ሲባል ደግሞ ምንድን ናቸው? ነባቢት፣ ለባዊት፣ ሕያዊት ናቸው የነፍስ ባህርያት። ነባቢት ማለት በአማርኛው ተናጋሪ የተናጋሪነት ባህሪ ያላት ማለት ነው። ለባዊት ማለት የአስተዋይነት ባህሪ ያላት፣ ሕያዊነት ደግሞ የማይሞትነት ባህሪ ያላት አይሞቴነት ማለት ነው። ለምሳሌ ተናጋሪነት ባህሪ እንዳላት ነፍስ የምታውቁ ለምንድን ነው? እኔ አሁን ለእናንተ እየተነጋገርኩ ያለሁት ነፍስ የተናጋሪነት ባህሪ ስላላት ነው። እናንተ ደግሞ የአስተዋይነት ባህሪ እንዳላት ነፍሳችን የምታውቁ በምንድን ነው? እናንተ እየሰማችሁ እያደመጣችሁኝ ያላችሁት ነፍሳችሁ የአስተዋይነት ለባዊነት ባህሪ ስላላት ነው። እንደዚሁም ደግሞ ነፍሳችን ዘላለም የማንሞተው ደግሞ ነፍሳችን የማይሞትነት ባህሪ ስላላት ነው። ታዲያ በአጠቃላይ ስደምሯቸው አራቱ ባህርያተ ሥጋና 3ቱ ባህርያተ ነፍስ ሲደመሩ ምን ይሆናሉ? 7 ይሆናሉ። 7 ሰብ በግዕዙ ደግሞ ሰው ማለት ሰብ ማለት ነው። ሰብ ማለት ደግሞ 7 ማለት ነው። ከ7 ነገሮች የተፈጠረ ማለት ነው ባጭሩ ሰው ማለት። ታዲያ አዳም ዓርብ 3 ላይ የተፈጠረ ማለት ነው። ሔዋንም በሳምንቱ እንደዚሁ ከአዳም ጎን ወጣች። ነገር ግን እንደዚህ ስለሆነ አዳም አንድ ቀን ሔዋን ደግሞ በሳምንቱ እንደዚህ ለየብቻቸው ተፈጠሩ አይባልም። ለምን ካላችሁኝ ሔዋን ከአዳም ጎን ወጣች እንጂ ሌላ ፍጥረት አልተፈጠረም። የተፈጠረችው አብራ ከአዳም ጋር አንድ ቀን ነው። ነገር ግን የወጣችበት ቀን ነው ሳምንቱ የተባለው እንጂ ተፈጥሮዋ አንድ ቀን ነው። ከአዳም ጎን ወጥታ የተገለጠችበት ቀን ነው ሳምንቱ ዓርብ ማለት ነው። በጣም ጥሩ። እንግዲህ አዳምን ከፈጠረው በኋላ ሔዋንን ደግሞ ከጎኑ ረዳት እንድትሆነው ሔዋንን እንፍጠርለት አሉ ሥላሴ፣ ፈጠሩለት፣ ሔዋንን ከጎን አወጡን ማለት ነው። ታዲያ በገነት እንዲኖር ሁሉን እንዲገዛ በሁሉ ላይ እንዲያዝ በምድር ፍጥረታት ሁሉ ላይ እንዲያዝ ለአዳም ሥልጣን ተሰጠው። ነገር ግን አንድ ሕግ ተሰራለት። እሷም ሕግ ዕፀ በለስን እንዳትበላ፣ ይችን በበላ ቀን ግን የሞትን ትሞታለህ ተባለና
ሕግ ተሰራለት። አዳም ለ7 ዓመት ይህን ሕግ አክብሮ በገነት ኖረ። በ7ኛው ዓመት ታዲያ በአዳም ተፈጥሮ የሚቀናው ዲያብሎስ በእባብ ገላ ላይ ተሰወረና እንግዲህ ታሪኩን ጥር አድርጌ ነው የምነግራቸው ስለምታውቁት ጭምር። በእባብ ገላ ላይ አደረና እባብ እንግዲህ ያው ከፍጡራን ከእንስሳት መካከል ስለሆነች ያው አዳም ጋር የመቅረብ ምናምን ስልጣን አለት እና በአዳም ገላ ላይ አደረና ወደ አዳም ሄደ። ምን አለው? ሰላም ለከ አዳም ንጉሥ ሰማይ ወምድር፣ የሰማይና የምድር ንጉሥ አዳም ወይ ሰላም ላንተ ይገባሃል አለው። አይ ፍልጢ አርዌ ምድር፣ አንቺ የምድር አውሬ እባብ ለይ አለ። ያው አዳም የሚያየው አውሬዋን ነው እንጂ ሰይጣን ነው እያየ ስላልሆነ ለይ አለ። ምንድነው የምለየው? እኔ የምድር ንጉሥ እንጂ የሰማይ ንጉሥ አይደለም። ስለዚህ ለይ አለ። ከዚያም በኋላ ይህን ሲለው ወደ ሔዋን ሄደ። ሔዋንን ሄደና ሰላም ለኪ ሔዋን ንግሥተ ሰማይ ወምድር፣ የሰማይና የምድር ንግሥት ሔዋን ሆይ ሰላምታ ላንቺ ይገባሻል ሲላት ሔዋን ደስ አላት። ለካ እኔ እኮ የምድር ብቻ ይመስለኝ ነበር፣ ለካ የሰማይም ንግሥት ነው ብላ ደስ አላት። ያው በተፈጥሮ እንግዲህ ዛሬም ሴቶቻችን እንዳትቀየሙ እንዳይከፋችሁ፣ ያው ይሄ ምንድነው ቃል ይገዛቸዋል ሴቶችን መልካም ቃል ማለት ነው። እና ከዚያ የመነጨ ነው ይላሉ አባቶቻችን። ታዲያ ምን እንዳርግ እንግዲህ እንዳይከፋችሁና ደስ አላት። ከዚያ እንዴት ሆናችሁ ትኖራላችሁ አለት። እንደዚህ ኮነ። ነገር ግን በገነት ውስጥ ሁሉን እየገዛን እንኖራለን። ነገር ግን ዕፀ በለስን አንበላም፣ እሷን በበላችሁ ቀን የሞት ሞት ትሞታላችሁ ተብለናል አለችው። አይ ሔዋን እሱን አትብሉ የተባላችሁት የሞት ሞትን ስለምትሞቱ አይደለም። ኋላስ ያችን በበላችሁ ቀን እግዚአብሔር እንደሱ አምላክ እንደምትሆኑ ስለሚያውቅ ለዚያ ነው የከለከላችሁ። እሷን ከበላችሁ አምላክ ትሆናላችሁ አላቸው ሰይጣን በእባብ ላይ አድሮ ነው እንዴ? አዎ። ስለዚህ አሁን ሂጂና ቅጠፊና ብይ፣ ለባልሽም ለአዳምም አብሉ ተባለች። ያው እሷን ቀጥፋ በላች፣ ለአዳምም አበላቸው። ያንን በበሉ ሰዓት እርቃናቸው መሆናቸውን ተገለጠላቸው፣ ታያቸው፣ ተፋፈሩ። ከዚያ በፊት በብርሃን ተጎናጽፈው ማለት ነው አይተፋፈሩ ነበር። ከዚያ የቅጠል ልብስ ለበሱ። እግዚአብሔር አምላክ ወደ ገነት መጣ። አይቴሃሎ ከአዳም አዳም ወዴት አለ አለው። ከዚያ በኋላ ወዴት አለ አለና እነሆ አታድርግ ያልኩህን አደረግ፣ ሕጌን አፈረስክ አለው። አይ አንተ ረዳት ትሁን ብለህ የሰጠኝ ሔዋን አሳተችኝ አለው። ከዚያ ሔዋንን ለምን አሳትሽው ተባለች። ሔዋን ተጠየቀች። እባብ አሳተችኝ። እባብ ተጠየቀች። ሰይጣን አሳተኝ። ሰይጣን አልተጠየቀም። ምክንያቱም ሰይጣን የወደቀ ስለሆነ የወደቀን ደግሞ መጠየቅ አይገባምና ሰይጣን አልተጠየቀም። ነገር ግን እግዚአብሔር አምላክ በሶስቱ ላይ ማለት ነው ምክንያት ሶስቱንም አላዳናቸውም። እባብን ምን አላት? አንቺ እንደዚህ አድርገሻልና አስተሻቸዋልና እነሆ በደረትሽ ተሳቢ። እንግዲህ ከዚያ በፊት ጊደር የምታክል ፍጥረት ነበረች እባብ፣ 4 እግር ያለ ምናምን ማለት ነው። ከዚያ በደረቷ እንድትሄድ የሰውን የእግሩን አቧራ እንድትለስ የሰው ልጅ ሰኮናውን እንድትነክስ ይህንን ትእዛዝ አስተላለፈባት። ሔዋንን ደግሞ ለምን አደማሻት? አንቺ ይችን ዕፀ በለስ እንዳደማሻት እንደዚሁ አንቺም ትደኛለሽ ብሎ እርግማን አሳለፈባት። በአዳም ላይም እነሆ ከእኔ ቃል ይልቅ የሔዋንን ቃል ሰምተሃልና በአንተ ምክንያት ምድር የተረገመች ትሁን፣ ሾክ አሜከላ ታብቅል ብሎ ረገመው። ከዚያም በኋላ ይህን እርግማናቸውን ከተቀበሉ በኋላ ከገነት ወጡ ማለት ነው። ከገነት ከወጡ በኋላ ምን አሉ? እግዚአብሔር መሐሪ ነው፣ በሱባኤ ከጠየቅነው ከለመንነው ይቅር ይለናል አሉና ባህር ውስጥ ገብተው መጸለይ ጀመሩ። እንግዲህ ለ40 ቀን ገቡ። ከዚያ ግን በ35ኛው ቀን እንዳለፈ በ36ኛው ቀን ሰይጣን ቅድመ ጥንተ ጠላታቸው ከገነት ያባረራቸው እንዲወጡ ያደረጋቸው ሰይጣን አሁንም ወደ ባህሩ መጣና አሁን ደግሞ የመጣው በብርሃን መልአክ ተመስሎ ነው። እንግዲህ ሰይጣን በፈለገው ነገር መመሰል ይችላል። ያው ወንጌልም እንደተናገረው እነሆ ሰይጣን በብርሃን መልአክ ይመሰላል እንደተባለ ማለት ነው። በብርሃን መልአክ ተመሰለና አዳምን እነሆ አዳም ሆይ እኔ ከእግዚአብሔር የተላኩ መልአከ ብርሃን ቅዱስ ገብርኤል ነኝና ጸሎትህን እግዚአብሔር ሰምቶሃል ናውጣ አለው። አይ ካሁን በፊት የፍጡር ቃል ሰምቼ ነው ከገነት የወጣሁት፣ ስለዚህ አሁን አላደርገውም ማለት አይ አለና ከዚያ ወደ ሔዋን ሄደ። ሔዋንን ሄደና እነሆ እኔ ከእግዚአብሔር ተልኬ የመጣው ቅዱስ ገብርኤል ነኝ የብርሃን መልአክ፣ እነሆ አዳም ብነግረው እምቢ ብሏልና እግዚአብሔር አምላክ ልመናችሁን ሰምቷል፣ ስለዚህ ኑ ከባህር ውጡ አላት። ከዚያ እሺ ብላ ወደ አዳም ሄዳ ስትጠይቀው አይ አልወጣም አለ አዳም። ለምን?
አይ ካሁን በፊት የፍጡር ቃል ሰምተን የታለን ነው እንዲህ ታው እንጂ አዳም እግዚአብሔር መሐሪነቱን ትዘነጋለህ እንዴ? እንኳን ይሄን ያለ ምነው ሳንለምናው ራሱ የሚሰማ አምላክ ያለን ስለዚህ ናውጣ አለችና ሔዋን ማለት ነው አብረው ተያይዘው ወጡና እንግዲህ ሰይጣን ከፊት እየቀደመ ማለት ነው ከእግረ ገነት ሲደርሱ ከገነት ስር ሲደርሱ ማለት ነው ሰይጣን የቀድሞው መልኩን የብርሃናዊ መልኩን ቀየረና በራሱ መልክ ተገለጠና በጨለማ መልኩ ማለት ነው እኔ ማን ነኝ ታውቁኛላችሁ አላቸው። እንዲህ እኛ ምን እናውቃለን ቅዱስ ገብርኤልና አላልከንም እነኛ አላልከንም አሉት። አይ እኔማ ጥንተ ጠላታችሁ ዲያብሎስ ነኝ ብሎ ማለት ነው ያንን ጽሉም ገጹን ገልጦ ድንጋይ አንስቶ አዳምን በዚያ በድንጋይ ሲመታው ማለት ነው ያቺ ድንጋይ አዳምን እንዲደማ አደረገችው። እንደዚሁም ወተደብተረቲ እቲ እብን ላይ ለሪስ አዳም ሰሉሰ ዋዕለ ወሰሉሰ ለያሌ ይቺ ድንጋይ በአዳም ራስ ላይ 3 ቀን ከ3 መዓልት ድንኳን እንደ ድንኳን ሆና ከረመች ማለት ነው። ያ እንግዲህ ለክርስቶስ በ3 ቀን 3 መዓልት 3 ሌሊት በከርሰ መቃብር ለማደሩ ምሳሌ ሆኖ ይጠቀሳል። ከዚያም በኋላ አዳም በፈሰሰው ደግሞ አሸና አደረገና ማለት ነው የስንዴውን ፍሬ መስዋዕት አቀረበ ለእግዚአብሔር። ነገር ግን እግዚአብሔር አሁን ወደ አዳም መጣና ምን አለው? አዳም በአንተ ደም ዓለም የምትድን አይደለችም፣ ወደ ገነት አትመለስም። ኋላስ እትወለድ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እሞለተ ወለትከ ወእድክ ውስተ መርህብከ ወእትቤዘወከ በመስቀልየ ወበሞትየ። እነሆ 5 ቀን ተኩል ሲፈጸም ከልጅ ልጅህ እወለዳለሁ፣ በሜዳ ድኬ በመስቀል ላይ ተሰቅዬ በሞቴ አድንሃለሁ፣ ተሰቅዬ ሞቼ አድንሃለሁ በ5 ቀን ተኩል ሲፈጸም አለና ቃል ኪዳን ገባለን ማለት ነው። 5 ቀን ተኩል የተባለችው 5500 ዘመን ማለት ነው በእግዚአብሔር አቆጣጠር። እናም እግዚአብሔር በገባው ቃል ኪዳን 5 ቀን ተኩል 5500 ዘመን ሲፈጸም ከልጅ ልጁ ተወልዶ በመስቀል ላይ ተሰቅሎ ሞቶ አዳምን አዳነው ማለት ነው። ታዲያ ለምንድን ነው የአዳም ሐሙስ የተባለችው ሲባል እንግዲህ በሐሙስ ዕለት በ5ኛው ቀን ስላለ ማለት ነው። 5ኛዋ ቀን ደግሞ ለፍጥረት 5ኛ ቀን ሐሙስ ናት። ሐሙስ ማለት 5 ማለት ነው። ስለዚህ ያ ቃል ኪዳን የገባለት ቀን የሚታሰብበት ቀን ነው ማለት ነው። ያ ቃል ኪዳን በገባለት መሰረት እግዚአብሔር አምላክ መጥቶ ያን ቃል ኪዳኑን ፈጽሞ አዳምን እንዳዳነው በ5 ቀን ተኩል እንዳዳነው ሐሙስ ቀን ስለሚታሰብ ማለት ነው የአዳም ሐሙስ 5 ቀን ተኩል ሲፈጸም አድንሃለሁ ተብሎ ቃል ኪዳን የተገባለት ያቺ 5 ቀን ሐሙስ የምታሰብበት ቀን ስለሆነች ነው ማለት ነው። ታዲያ በጣም ጥሩ የአዳም ሐሙስ ካልን ለምንድነው የሔዋን ሐሙስ የማትባለው የሚል ጥያቄ ሊነሳ ይችላል። ማለት ይቻላል ማለት የሔዋን ሐሙስ ማለት ይቻላል። ነገር ግን የአዳም ሐሙስ የሚባልበት ምክንያት በአዳም የሚጠራበት ምክንያት ምንድነው ከተባለ ለምሳሌ አንድ አበበና አልማዝ የሚባሉ ባለትዳሮች ቢኖሩ ተዚያ እንዳጋጣሚ ቤታቸው በእሳት ቢቃጠልና የአበበ ቤት በእሳት ተቃጠለ ይባል የአልማዝ ቤት አልተቃጠለም ማለት ነው? ተቃጠለ ያው ተቃጥሏል እኮ። ነገር ግን በአባወራ ልማድ በአባወራ መጠራት ልማድ ስለሆነ በሰውየው ሊጠራ ይችላል። የአዳም ሐሙስ የሚባለው በአባወራ ልማድ በአባወራ መጠራት ልማድ ስለሆነ ነው ማለት ነው። ለምሳሌ ይሄን ቪዲዮ የምትሰማው ሰውዬ ዓለሙ ብትሆን የአንተ አባት ደግሞ ተፈራ ቢሆን እናትህ ደግሞ አስቴር ብትሆን ተፈራ ዓለሙን ወለደ ሲባል አስቴር አንተን አልወለደችም ማለት ነው? ወልዳለች እኮ ግንስ በአባት መጠራት ልማድ ነው። ስለዚህ ለዚያ ነው እንጂ በአዳም የተጠራችው የአዳም ሐሙስ እየተባለች የምትጠራው በአባወራ መጠራት ልማድ ስለሆነ ነው እንጂ የሔዋን ሐሙስ ብትባል ችግር የለውም፣ ይቻላል። ማለት የፈለገ ሰው ይችላል። የሔዋን ብቻ አይደለም የሁላችንም ሐሙስ ናት። እንደ አዳምና ሔዋን ብቻ አይደለም እኮ በክርስቶስ መስቀል በክርስቶስ ሞት የዳኑት ሁላችንም የዳነው። ስለዚህ ይቺ ሐሙስ የአዳምም የሔዋንም የሁላችንም ሐሙስ ናት ማለት ነው። ግልጽ ነው። ተግባብተናል። በጣም ጥሩ። የያዝነውን በልቦናችን ውስጥ ያኖርልን፣ ያልያዝነውን ደግሞ ይግለጽልን እግዚአብሔር አምላካችን። እስከዚህ ድረስ
ጊዜያችሁን መስዋዕት አድርጋችሁ ስላዳመጣችሁኝ እጅግ አድርጌ አከብራችኋለሁ። እግዚአብሔር ያክብርልኝ። በቀጣይ ደግሞ እንደዚሁ በወሳኝ ቪዲዮ እንገናኛለን። ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሁላችሁም ቤቱን ቻናሉን ማለት ነው ሰብስክራይብ ማድረግ እንዳትረሱ። እጅግ አድርጌ አከብራችኋለሁ። ክብር በሉልኝ። በቀጣይ እስከምንገናኝ መልካም ጊዜ